ኤክስፖርት ቢዝነስ ለስንት ጉዳይ መሰላችሁ? ቢያንስ 4 ነገር ላይ ተጠቃሚ ትሆናላችሁ። አንደኛው ኤክስፖርተር ትሆናላችሁ፣ ሁለተኛው ኢንተርሚዲየተር ትሆናላችሁ፣ ሶስተኛ ቡና ነክ ከሆነ አቅራቢ ትሆናላችሁ፣ አራተኛ ደግሞ ፋይናንሻል ስትራግል ካላችሁ ኤክስፖርት ካምፓኒ ውስጥ ዶኩመንቴሽን ሰራተኛ፣ የሎጂስቲክ የአንዳንድ የኦፕሬሽናል ቲንጎች ላይ ተቀጥራችሁ ለመስራት እድል ይኖራችኋል። ስለዚህ በእንደዚህ አይነት መልኩ ኢትዮጵያ ውስጥ በጣም ትልቅ ክፍተቶች ስላሉ ማለት ነው። ለምሳሌ ኢንተርሚዲየተር ብዬ ያነሳውላችሁ ሐሳብ ያ ማለት ብዙ ጊዜ አዌርነስ የለም። የውጭ ገበያ ግሬድ 2 ጅማ ከፈለገ ግሬድ 2 ጅማ የሚያጣራለት ቶሎ በጊዜው የሚያቀርብለት ሰው የለም። ያ ክፍተት ካለና እናንተ ያን ክፍተት አውቃችሁ በመሐከል ላይ ይህን ክፍተት መሸፈን ከቻላችሁ እያንዳንዷ ነገር ላይ እናንተ ፕሮፊትድ ናችሁ። ኢንተግሬሽን ስራ ማለት አምራችን ከአቅራቢ፣ አቅራቢን ከኤክስፖርተር፣ ኤክስፖርተርን ከውጭ ገበያ የሚያገናኝ ኢንተግሪቲ ስራ የሚሰራ መሐከል ላይ ያለ ኢንተርሚዲየተር ማለት ነው። ቤዝድ ኦን ኮሚሽን የሚሰራ ሰው ማለት ነው። በግለሰብ ደረጃ ኢትዮጵያ ውስጥ የቡና ደላላ ተብሎ ፐርሰናሊ የሚታወቁ አሉ። ይህንን በኃላፊነት ወስዶ ብዙ ሪስኮችን ወስዶ የሚሰራ ድርጅት የለም። ለመጀመሪያ ጊዜ ላይሆን ይችላል፣ አላውቅም፣ ሊኖሩም ይችላሉ። ዴማንድ አለ፣ ክፍተት አለ። ይህን ክፍተት ደግሞ ወደ ኦፖርቹኒቲ ሪክሬት ማድረግ የምትችሉት እናንተ ናችሁ። እነዚህ ነገሮች በደንብ አድርጋችሁ ፎከስ የምታደርጉበት ነው። ሁለተኛው ክፍተት በኤክስፖርት ቢዝነስ ውስጥ የሰራተኛ እጥረት። ዶክመንቴሽን ከባድ ነው አይደለም፣ ምንም ከባድ ነገር የለውም። ከባድ ከዶክመንቴሽን ባሻገር ተያያዥ ወረቀት፣ ሰርቲፊኬት የሚባሉ ናቸው። እሱ ደግሞ ያን ያክል ከባድም ሳይሆን በሚመለከተው አካል የሚሰጥ ጉዳይ ነው። ከነሱ መሐከል ላይ አንደኛው የዶክመንቴሽን ቅድም አንስቻለሁ። የኢንቮይስ ነኮች፣ የፓኪንግ ሊስት ኮመን ታዋቂዎች የሁሉም ሀገር ላይ አንድ ዕቃ ኤክስፖርት ሲደረግ የሚያስፈልጉ ዶክመንቶች ናቸው። ሁለተኛው ግን ሰርቲፊኬት ነው። ከነዛ ሰርቲፊኬቶች መካከል ስለ ፕሮዳክቱ የሚገልጽ ሰርቲፊኬት፣ ከነዛ መካከል ፋሙጌሽን ሰርቲፊኬት፣ ፋይቶሳኒታሪ ሰርቲፊኬት፣ የነንጂኤምኦ ሰርቲፊኬት፣ የኤዩዲአር ኢምፕሊሜንቴሽን ሰርቲፊኬት፣ እነዚህ አንድ ሀገር ከናንተ የሚፈልጉ ሰርቲፊኬቶች ናቸው። ከነሱ መካከል አንዱን አንስቼ ላወራላችሁ። ለምሳሌ ፋሙጌሽን ሰርቲፊኬት